humnike humna lafarramiti baraf barakesati ni chaltolante moti humnike humna lafarramiti baraf barakesati ni chaltolante moti ነብዩ ጌታቸው እግዚአብሔር ምን እንዳደረገልሽ ተናገሪ። ኦኬ በመጀመሪያ ደረጃ ስለራሴ ስለናንተ ስለአገሪቱ ስለዚህ ሰው እግዚአብሔር ማመስገን ፈልጋለሁ። አመስግኑልኝ። ስሜ ሜሮን ይባላል። የምኖረው እዚህ ነው። እግዚአብሔርን ያወኩት እዚህ ነው። ተምሬ ተጠመቅኩትም እዚህ ነው። ከሞት ዳንኩትም እዚህ ነው። ለመቆሜ ምክንያት የሆነኝም ይሄ ቤት ነው። የምታስታውሱ ከሆነ የዛሬ አመት ሰኔ 14 ላይ ምስክርነት ሰጥቼ ነበር። እንጀራ እንደ ሴት ጋግሬ መብላት አልችልም። ወጥ ሰርቼ መብላት አልችልም። እንደ ሰው ተኝቼ በሰላም ከእንቅልፌ መንቃት አልችልም። ምክንያቱም ምን ነበር? የመንፈስ በጣም ክፉ አሰራር ነበር እኔ ቤት ውስጥ። በጣም ከመፍራቴ የተነሳና በጣም ከመስጋቴ የተነሳ ነገ ሞታለሁ ብዬ ስለማስብ ተገንዤ ነው የምተኛው። ማታ መንቃቴንና መኖሬን ማቀው የወፍ ድምጽ ሰማ ነው። ሴት ልጅ አሁን እንጀራ ቡኮ አብክታ እንጀራ በሶስተኛ ቀን አብሲ ጥላ ጋግራ እንጀራ ትበላለች። እኔ ግን እንጀራ አብክቼ ሊጥ ሳይሆን ትል ነበር ማገኘው ባሊ ሙሉ። ወጥ ሰርቼ አሁን ለምሳሌ ሴት ልጅ ወጥ ሰርታ ጧት ከሰራች ማታ ጧት ብላ በልታ ነው። እኔ አንድ ሰዓት ካስቀመጥኩት ያው ጣረፋ ነው ይፈላል። በዚህ ምክንያት በጣም ግራ ተጋብቼ ተስፋ ቆርጬ ባለው ሰዓት ይሄን ሰው አውቀዋለሁ። እዚህ መጥቶ ብዙ ሰውም ሲቃወሙ አውቃለሁ። 17 ሰው ሆኖ ፍርድ ቤት ካሰው ሊያቆሙ ሲፈልጉ ፊርማ ፈልገው ሲመጡ አውቃለሁ። የዛን ጊዜ የእግዚአብሔርን መንገድ አላውቅም። እኔ ገንዘብ አለኝ ማለቀነቀባ እንደ ሰው ቤት አለኝ ሰው መኪና አለኝ ታላለው ቦር ከ20 ብር በላይ ያገኛል። ግን ሰው አላት እንጂ ትቸገራለች ብሎ አያስብም። ብታምኑም ባታምኑም ይሄ ሁሉ ነገር እያለኝ እኔ 10 ብር አትቻቃለሁ። ይሄ ሁሉ ምንድነው? የሰይጣንና የክፉ አሰራር እና አንድ ቀን ለስራ ተጠርቼ ወደ ጣፎ ተደውሎልኝ የውጭ ዜጋ ነው ከውጭ ዜጋዎች ጋር ነበር አስታውሳለሁ። ሰኔ 5 ወር 4 እንደዛ ነው። ከዛ በአጋጣሚ መኪና አሳስቶኝ ወርጄ እዚህ ጋር ሰውየውን ስራውን አልፈልግም ብዬ ትቼ መጥቼ እሱን አገኘሁ። ከዛ በኋላ በቃ አንተ እውነት እግዚአብሔር ሰው ከሆንክ እኔ ከጭንቅ ልታወጣኝ ይገባል። በጣም ከፍቶኛል። ራሴን ላጠፋ ምንም ችግር የለም። አንቺ አምነሽ ወደኔ ከመጣሽ የእግዚአብሔር ቤት ከድረሽ እኔ ላንቺ ሁሉ ጊዜ ቅንና መልካም ሰው ነኝ ነይ እንሂድ ብሎ ያለ ምንም ወደ ቤት አልተመለስኩም። ቀጥታ ወደዚህ ቸርች ነው የመጣሁት ማለት ነው። ከዛ በኋላ እዚህ ከገባሁ በኋላ ምናልባት ቪዲዮ ካለ ወደፊት ልታዩ ትችላላችሁ። ምን እንደሆነ ካላቅም እዚህ ደጅ ካለ በኋላ የዛሬ አመት በቆምኩበት ለቅሶ፣ በቆምኩበት ሐዘን፣ በቆምኩበት መጥፎ ነገር፣ በቆምኩበት ባዘንኩበት ሁሉ ነገር ያ ሁሉ ነገር አልፎ ዛሬ በደስታ ነው እዚህ መድረክ ላይ የቆምኩት። ይህን ሁሉ ነገር ከመምጣቱ በፊት ጭንቀት ውስጥ የከተተኝ የነበረው የ7 አመት ልጅ አሳድጌ ለፍቼ ደረሰ ስል ከእጄ ላይ ሰይጣን በማላውቀው ምክንያት ከእጄ ላይ በድንገት ወሰደብኝ ማለት ነው። ሰይጣን ወሰድኩ ብልም እግዚአብሔር ከሱ የበለጠ አሁን ሊተካልኝ ነው። እግዚአብሔር ተናግሮ የሚፈጽምበት ቤት አለ ወይ ካላችሁ፣ አዎ ኢፋበሪኖ ኑ አለ። ጤናሽ ይመለሳል ብሏል። አዎ ተመልሷል። ከመመለስም አልፎ እጥፍ ነው የተመለሰልኝ። ሁለተኛ ደረጃ ፍሬ ይሰጥሻል እግዚአብሔር ብሎኛል። አሜን ሰጥቶኛል። 5ኛ ወሬ ልጅ አለ። በሶስተኛ ደረጃ ሰይጣን በቃል የመጣ ልጅ ስለሆነ ያው ፈተና ያበዛል ታውቃላችሁ። በማላውቀው ምክንያት እኔ አሞት ጠጠር አይደለም ራስ ምታት ማክሴትዮ አይደለም። እኔ በረሃ ላይ ነው ያደግኩት። በሽታን አላውቅም ሲጀመር። ከዛ ምን አረገ? አሞት ጠጠር መጣ። ከዛ በ3 ቀን ሽባ አረገኝ ማለት ነው። ምግብ መብላት አልችልም፣ ውሃ መጠጣት አልችልም፣ መተኛት አልችልም፣ ትንፋሼ ይቆራረጣል። በቃ ግራ ተጋባው ማለት ነው። በ3ኛ ቀን ሌሊት 9 ሰዓት አካባቢ ወጥቶ ካለቀ በኋላ ደም መውጣት ጀመረ ከውስጤ ሳስመልስ ማለት ነው። ከዛ ባለቤቴ ስለፈራ ምን አረገ? ሌሊት 9 ሰዓት የግል ሆስፒታል ይዞኝ ሄደ ማለት ነው። ወዲያው እንደገባው ኢመርጀንሲ ክፍል አስገቡኝ። ከዛ በአልትራሳውንድ በሚያዩበት ሰዓት ዶክተሩ መጣና በጣም ነው ማዝነው አለ ማለት ነው። ምንድነው ምክንያትክ ባልኩት ሰዓት አንቺ አንደኛ እርጉዝ ነሽ፣ ሁለተኛ ደግሞ 2.8 የሆነ ጠጠር ውስጥሽ ስላለ
ልጁ ወርዶ ኦፕራሲዮን አሁን በአስቸኳይ መሰራት አለብሽ አለኝ ማለት። ከዛ ግሉኮስ ሰጡኝ። ከ2 ሰዓት በኋላ ሰርጀሪ ሊሰሩኝ ነው ማለት ነው። ሳስበው እግዚአብሔር ሲሰጠኝ እሰጥሻለሁ እንጂ ያለ አጠፋለሁ አላለም። አሰብኩ። እዛ አጋጣሚ ዶክተሩ ጠረጴዛ ላይ አጎንብሶ ተኝቶ ነበረ። ዶክተር እኔ መውጣት ፈልጋለሁ አልኩት። ግሉኮሱን ከጄ ላይ ነቅዬ ኃላፊነት አልወስድም አለኝ። ትሞቻለሽ አለኝ። መሞት ካለብኝ ክርስቶስ ቤት ሞታለሁ አልኩት። ጴንጤዎች እኮ እንደዚህ ያሉ ነው በየመንገዱ ተበትኖ የቀሩት አለኝ። ሙስሊም ነው ዶክተር። በ3ኛ ቀን መጥቼ እኔ ራሱ ምስክርነት ላንተ ሰጣለሁ ብዬ ግሉኮሱን አስቀምጬ አምልጬ ወጣው ሰውየው። ሃሌሉያ ወልካቴ ለገለታ ለገለታ ዋቀዮ ሃሌሉያ ለገለታ ሰባው ዋቀዮ ለወንቃደሱ ዋቅኒ ለመንቃደሱ እኮ ሃሌሉያ ዋቅኒ ከኛ ሰላማ አሜን ሃሌሉያ ሁሩፈ ከሰት ከቱምት ዋቅኒ ከኛ ሳርከን መቀቡል አሜን ሃሌሉያ ሃሌሉያ ኢየሱስ ጌታ ነው አሜን ሃሌሉያ። ሰዓቱ ለ10:20 ጉዳይ ነው እየነጋ ነው። ባለቤቴ እዛ ጋር መኪና ውስጥ ተኝቷል። አድርሰኝ ካልኩት እሱ ወደዛ ነው የሚመልሰኝ። ለምን የዚህ የእግዚአብሔርን ነገር መንገዱ አልገባውም። እሱ ሲነጋ ደወልኩኝና እኔ እኮ እንደዚህ አይነት ችግር ውስጥ ነው ያለሁት ብዬ ነብይ ጋር ደወልኩኝ ማለት ነው። አንነን ፌሮ በረሙ አኔራኮ ከሰከሰ ከሳንጀራ ያደተራ አጅ ከነተና ብልብል እዛ አሁን መምጣት አለብሽ አለኝ። መጥቼ 3 ቀን ሽባ ያረገኝ 3 ቀን ምግብ የከለከለኝ እንደዛ ደም ያስተፋኝ ላሳርልሽ ነው ብሎ ያለኝ ተኩል ሰዓት አልፈጀም እዚህ ሲወጣ። ሃሌሉያ እግዚአብሔር ተናግሮ እኔ ያልፈጸመልኝ ነገር የለም። በአንድ አመት ውስጥ ከ6 በላይ ምስክርነት ነው እኔ የነበረኝ። ግን ይሁን ጊዜ በመጠበቅ ነገ ዛሬ በማለት ነው የቆየሁት። ለዚህም እግዚአብሔር ምሕረት እንደሚያደርግልኝ አውቃለሁ። በጣም ደግሞ ከምንም በላይ ሚኒባስ መኪና በጣም ያስቸገረኝ። በቃ መውጫ መግቢያ ሰርቼ ለሱ ነው ምንም ዋጋ ያጣ መኪና ነበረ። ሞተር ነክሶ ቆመ። እዚህ ስመጣ ራጂ ምን ነው ከፍቶሻል ውስጥሽ ጥሩ አይደለም አሉኝ። አንዴ እኔ በቃ ህይወት አልሆነኝም ንብረትም አልሆነኝም። ስለዚህ አንተ ያለክ ነገር ካለ ንገረኝና መፍትሄ ልፈልግ ስል አዲስ ነገር አለ ታልቅሽ ያለኝ። ከዛ በኋላ መኪና ሞተር ነክሶ ቆሟል። ለሞተር 480 ሺህ ብር አዘጋጅ ብለውኛል። ከዛ ግራ ተጋብቻለሁ። በዛው በቆመበት ቦታ ከየት መጣ ያላልኩት ሰውዬ ማነክ ብሎ ማያቀኝ ሰውዬ ስልክ ደወለልኝ ማለት ነው። መኪና መሸጥ ትፈልጊያለሽ? አሰርተን የጋራ ሼር ልግባ አለኝ ማለት ነው። ከዛ ሳስበው ይሄ መኪና ቢሸጥ የሚል ሀሳብ ስላለኝ ልትገዛ ከሆነ ትገዛለህ፣ ሼር የሚባል ነገር የለም። ቢገርማችሁ ሞተሩ እየሰራ እንኳን 1,700,000 ብር ያልተገመተ መኪና ሰውዬ 1,700,000 ብር ልስጥሽ አለ እራሱ። ሃሌሉያ። ከዛ በኋላ መጣና ሰውዬ አይ እንደዚህ ነው ሞተሩ። ደላሎች መጡና ሞተሩ እኮ አይሰራም ገና ወጪ ያለብህ ምናምን ሲሉ ሞዴሉን ስለምፈልገው አሁኑኑ እንፈራረም ጥሯት አለ ማለት ነው። 3 ቀን ባልሞላ ሰዓት ያ መኪና ከጄ ላይ ወጣ። እኔ መልሼ በዛ ገንዘብ ሌላ መኪና ወሰድኩ ማለት ነው። አሜን ሃሌሉያ። ከዛ በኋላ እንግዲህ ትላንት ለቅሶ የምታለቅስ ሴት፣ ትላንት ውጪ ለመውጣት ግራ ተጋብታ በር ዘግታ የምትውል ሴት፣ ትላንትና ማን አለኝ ብላ የምትፈራ ሴት፣ ማንም ቢኖረኝ ባይኖረኝ አይደንቀኝም፣ ብር አይደንቀኝም፣ ንብረት አይደንቀኝም፣ ግን ኢየሱስ ይደንቀኛል። ኢየሱስ ይደንቀኛል። ሃሌሉያ። ከደረሰብኝ መከራ በላይ የደረሰልኝ ኢየሱስ ሁሌም በላይ ነው እሱ። ስለዚህ አመስግኑልኝ። ክብር ለእሱ ይገባል። ለእግዚአብሔር ክብር ይገባል። ለእሱ ክብር ይገባል። ለእግዚአብሔር ክብር ይገባል። ለእሱ ክብር ይገባል። ለጌታ ክብር ይገባል። ያሞት ጠጠሩ ስንት ነጥብ ስንት ነው? 2.8 እስቲ የት ሆስፒታል ነው የሚለው? አዩ ሆስፒታል። እስቲ እንደዚህ ነውና አንተ ጠላት ወይ ያሰብከው አልሆነም። ኪሳራ በኪሳራ በለው። ኪሳራ በኪሳራ አሜን። እስቲ ኪሳራ በኪሳራ በለው። እስቲ ኪሳራ በኪሳራ በለው። እስቲ ሃሌሉያ። ዋው
አጀብ አይደለታ ይገርማል። የት ገባ ያሉት ድሮ ባወኩት ኖሮ ይቆጨኛል። ድሮ ባወኩት ኖሮ በፊት አውቄው ቢሆን ኖሮ የኔ ጌታ ሃሌሉያ መሰላችሁ። እኔ እንጃ እኔ መግለጽ ያቅተኛል። ማለት አባት፣ እህት፣ ወንድም፣ ሀብት፣ ንብረት ምንም እንደማይሰራ አውቄያለሁ። እኔ ገብቶኛል። ምንም ነገር አይሰራም። ሰው አለኝ አትበሉ። ሀብታም ዘመድ፣ ሀብታም ቤተሰብ አለኝ እንዳትሉ። ኢየሱስ ከሀብትም በላይ ሀብት ነው። ሃሌሉያ የከለከለኝ ነገር የለም። እኔ ስጸልይ እንኳን ምን ተብሎ እንደሚጸለይ እስካሁን አላውቅም፣ ግን ይሄን አድርግልኝ እለዋለሁ በቅንነት። ግን እሱ ደቂቃ አይፈጅም። በማላውቀው ሰው፣ በማልጠብቀው ሰው ነገሮቼ ተሰርተዋል። ስለዚህ ሰው ስለኔ፣ ስለ ሀገሪቱም፣ ስለዚህ ሰፈር፣ ይሄ ሰፈር ጌታ የሚመለክበት ሰፈር አልነበረም። ብዙዎች የምታውቁ ከሆነ የአምልኮ ስፍራ ነበር ይሄ ቦታ። የምታውቁ ከሆነ እዚህ ጋር ገልማ ነበረ፣ ይሰዋ ነበረ። ይሄ ሰው ታግሏል። ከመታገልም በላይ ደግሞ ብዙ ጠላት አለው አሁንም የሚጠብቀው። አሁንም እግዚአብሔር ይጠብቅ። ከዛም ባለፈ እግዚአብሔር ይባርክ። አለ እግዚአብሔር መልአክ። ሃሌሉያ። እንግዲህ ባንቺ ግራ የተጋቡ ሰዎች ገና ግራ ይጋባል። በጣም ግራ እየተጋቡ ነው። የሚገርማችሁ ነገር ከሶስት እድር አባረሩኝ። እራሳቸው አባረሩኝ ውጪ ብለው ልውጣ። በፊት አመፀኛ ነኝ። ሳምጽ ነው የሚያውቁኝ። አምጻለሁ። በጣም ነው የማምጸው። ሳምጽ ደግሞ ብትንትኑ ነው ጥቼ ነው የማምጸው። አምጬ ዝም ብዬ አልቀመጥም። በጠብጣቸዋለሁ እየሄድኩ አስወጡኝና እሺ በቃ አልፈልግም ብዬ ተውኳቸውና መጥቼ ነቢይ ታስታውስ ከሆነ ነግሬያለሁ። ከእድር አስወጡኝ ብዬ ለሌላ ሰው የእድር ብር አይመለስም፣ የእድር ብር እንመልስልሻለን ውጪ ብሎ ነው ያስወጡኝ። ታምጻለች ብሎ ማለት ነው። እራሳቸው መልሷ በሶስተኛ ወር እድሩ ሊበተን ነው ተመለሽ ያሉኝ። ደግሞ እራሳቸው መልሰው እግዚአብሔር ይመስገን ጠሩኝ። ምንድን ነው የፈለጋችሁት? ብሬን ሰጣቸው። አይ ብሩን በወር ቀስ አጥፍቼዋለሁ አልኳቸው። ብሩን አጥፍቼዋለሁ የለኝም አልኳቸው። ስራ በወር ቀስ ብለሽ ትከፍያለሽ አሉኝ። ስራ የለኝም ቤት ቁጭ ብያለሁ። ከየት አምጥቼ እከፍላለሁ? ችግር የለውም እንደሚሆን እናደርጋለን። ብቻ አንቺ ሴቶቹ እንዳይበተኑ ያዥልን። እሺ እኔ እዚህ ቤት ስመጣ የእግዚአብሔር ባርኮት ሞገስ፣ አሜን፣ እግዚአብሔር ይመስገን። እኔ ገብቼ አሁን የሆነ ቦታ ገብቼ አንቺ ይሄ አይሆንልሽም ተብዬ ወጥቼ አላውቅም። በምንም አይነት ሰው መዘጋጃ እጄ መውጫ ሰዓት ቢደርስ ፈርሞ ይሰጠኛል። ግብር ቦታ ቤት ፈርሞ ይሰጠኛል። ነገ ነው የሚባል ታሪክ የለም። ማንም ቦታ ስቆም ሞገስ ሰጥቶኛል። ስለዚህ እግዚአብሔርን ቆማችሁ ለመጨረሻ ጊዜ አመስግኑለት። እግዚአብሔርን humna lafarra miti baraaf bara keessatti ni caaltolante moti. humna lafarra miti baraaf bara keessatti ni caaltolante moti.